በስራ አማራጮች ላይ ጤናማ የሆነ የፍቅር ህይወት ለመጀመር ብታስቡ፣ አልፎም ወደ ትዳር ለመግባትና ያማረ ፍሬ ለማፍራት ብታስቡ፣ በጓደኞቻችሁ ዘንድ ተወዳጅ ማራኪና የማይጠገብ ሰው ለመሆን ብትመኙና ሁልጊዜም ተመራጭ የሚያደርጓችሁን አስገራሚ ባህሪያት መላበስ እንደሚችሉና በዛም ምክንያት ሁሌም ተፈላጊ መሆን እንደሚችሉ ታውቃላችሁ? በፈለጋችሁት የሥራ ዘርፍ ላይ በፈለጋችሁት ሰው እንዲሁም ስኬትና የዓላማዎቻችሁን ግብ መምታት ስታስቡ ከናንተ የሚጠበቁ 4 በጣም ወሳኝ የሆኑ ባህሪያት አሉ። እነዚህም በትክክል አሟላችሁ ማለት የምትፈልጉትን አይነት ሰው ወደ ራሳችሁ መሳብ፣ የምትፈልጉትን ስኬት በቶሎ ማሳካትና በሰው ሁሉ ተፈላጊ መሆን ከሳህን ላይ ቆሎ ዘግኖ የመብላት ያህል በጣም ቀላል ይሆንላችኋል። በዛሬው ቪዲዮ ታዲያ ስኬታማ የሚያደርጓችሁ የትኛውም ዓለም ላይ ብትዞሩ በሰዎች ተፈላጊና ጸባይ ሰናይ የሚያስመስሏችሁ 4 ማራኪ ባህሪያትን አንድ በአንድ እንመለከታለን። ይህንን ቪዲዮ እስከመጨረሻው ድረስ በመከታተል ከ4ቱ ባህሪያት እናንተ ኦሬዲ ያሏችሁን ባህሪያት እንድታጠናክሩ፣ የሌላችሁን ደግሞ እንዴት ከዜሮ አንስታችሁ መጀመር እንዳለባችሁ በትክክል አንድ በአንድ እናያለን። ከናንተ የሚጠበቀው እስከመጨረሻው በመከታተል ሙሉ አድርገው የሚገነቧችሁን እነዚህን ተፈላጊ ባህሪያትን አንድ በአንድ መመልከት ነው። እንደተለመደው ደግሞ ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ እንዲሁም ይህ ቪዲዮ ለብዙሃን እንዲዳረስና ቫይራል እንዲወጣ ደግሞ ላይክ እና ኮሜንት በማድረግ እንድትተባበሩ ይስል ከልቤ ጠይቃችኋለሁ። አሁን እነዛን ባህሪያት አንድ በአንድ እንመልከታቸው። አንደኛ የስሜት ብስለት ወይም ኢሞሽናል ኢንተለጀንስ ነው። በጣም በስሜት የበሰሉና የተረጋጉ ሰዎችን መመልከት ውብ የሆነ ነገር ነው። እንደዛ አይነት ሰዎች ስትመለከቱ ብዙ ነገራቸው ምስጢር ይሆንባቸዋል። ብዙ ነገሮቻቸውን ታደንቁላቸዋላችሁ። በአጠቃላይ ማራኪ ሆኖ ይታያቸዋል። ከመገለጫዎቻቸው መካከልም ሰዎችን በቅጽበት መረዳት መቻላቸው ነው። ይህም በፍቅር ህይወት፣ በኖርማል ጓደኝነት ወይም በስራ ባልደረባነት ሊሆን ይችላል። ከጎናቸው ያለው ሰው ገና ቃላት ሳያወጣ በፍጥነት ይረዱታል። ያም ብቻ አይደለም፣ ተገቢውን እንክብካቤ በመስጠትም የተካኑ ናቸው። ስሜቶቻቸውንና የሌሎች ሰዎች ስሜትንም ጨምሮ በትክክል ማኔጅ ማድረግ ጠንቅቀው ያውቁበታል። ኢሞሽናል ኢንተለጀንስ ወይም የስሜት ብልሃት ማለት ራስን በአግባቡ መገንዘብ ማለት ነው፣ ወይም ራስን ጠንቅቆ ማወቅ ማለት ነው። በቀላሉ ምን እየተሰማን እንደሆነ ለይቶ የማወቅ ጥበብ ነው እና ለምን እየተሰማን እንደሆነ ማወቅ። ምክንያቱም ስሜቶቻችንን መቆጣጠር ካልቻልን ስሜቶቻችን ዞረው እኛ ነው ይቆጣጠሩናል። ታዲያ ስሜት ብስለት በ3 አይነት መንገዶች ይገለጻሉ። አንደኛ ራስን መግዛት ወይም ሰልፍ ኮንትሮል ነው። ሌሎች ሲዋከቡና ሲንቀዠቀዡ ረጋ የማለት ችሎታ ነው ይሄ። ሁለተኛ ደግሞ ርህራሄ ወይም ኤምፓቲ ነው። የሌሎችን ስሜት የመጋራት ስብዕና። ያ ማለት በሁሉም ነገር መስማማት ሳይሆን ሁሉንም ነገሮቻቸውን ለመረዳትና ለማገዝ መሞከር ነው። ሶስተኛ ደግሞ ከሰዎች ጋር ያለንን ግንኙነት በትክክል ማስተዳደር መቻል ነው። ይህም ማለት ለመስማማት ከሚከብዱ ሰዎች ጋር እንኳን እምነትን ለመገንባት መሞከር ነው። መቼ መናገር እንዳለብን፣ መቼ ዝም ማለት እንዳለብንና መቼ ደግሞ ጥለን መሄድ እንዳለብን ጠንቅቀን ማወቅ ነው። አእምሮአችንን ሳናጣው ልባችንን ክፍት አድርገን የመቆየት ጥበብ ነው። ሁሉም ሰው እኛ ልናየለት የማንችለው አሰቃቂ ጦርነት ውስጥ ብቻውን እየተዋጋ ነው ኑሮውን የሚኖረው። ጭንቀት አለ፣ ውጥረት፣ ድብርት፣ ጸጸት፣ የሚፈልጉትን ነገር አለማሳካት፣ ሁሉም ቦታ ያለ ነገር ነው። ታዲያ በእነዚህ ጊዜያት ጽኑና የማይሸበር ሆኖ ሊቆይ የሚችለው ሰው የስሜት ብስለትና ብልሃት የተካነ ሰው ብቻ ነው። ለዛ ነው በስሜት ብልህ መሆን ጥሩ ክህሎት ብቻ ሳይሆን መዳኛም ጭምር የሚሆነው። በቢዝነስ፣ በፍቅር ህይወት፣ በመሪነት ቦታችሁ ሁሉ የስሜት ብስለት ያስፈልጋችኋል። ሁሉም ነገር በትክክል እንዲሰራ የሚያደርገው ብቸኛው ቅመም የስሜት ብስለታችሁ ነው። ምክንያቱም ስሜቶቻችሁን በሚገባ ማኔጅ የማድረግ ችሎታችሁ፣ ምን ያህል ርቀት ትሄዳላችሁ፣ እንዴት በግሩም ሁኔታ መሪ መሆን ትችላላችሁና እንዴትስ ትኖራላችሁ የሚለውን ሁሉ ይወስናል። ምክንያቱም በስሜት ባለመብሰል ብቻ ብዙ ቢዝነሶች ሲከስሩ፣
ብዙ ጋብቻዎች አንዱ አንዱን መረዳት ካለመቻል የተነሳ ሲፈርሱ፣ ብዙ ጓደኝነቶች ሲሰበሩ ተመልክተናል። ስለዚህ በዚህ ዘመን ለየት ብላችሁ መቆምን ከፈለጋችሁ ስሜቶቻችሁን መግዛት ቻሉበት። ረጋ ማለት የሚችል ሰው መሆን ልመዱ። ለዛም የሚረዳችሁ ዘንድ የተለያዩ መጽሐፍትን ለማንበብ ሞክሩ። ከአዋቂዎች ጋር ብዙ ጊዜያችሁን ለማሳለፍ ሞክሩ። የተለያዩ ትምህርት ሰጪ ፕሮግራሞችን ለመከታተል ሞክሩ። በስተመጨረሻም የሚጠበቅባችሁ ፐርፌክት ወይም ፍጹም ሰው መሆን ሳይሆን ስለ ስሜቶቻችሁ በቂ ግንዛቤ ያላችሁ ጠንካሮችና እውነተኛ መሆን ብቻ ነው ከናንተ የሚጠበቀው። ሁለተኛ ደግሞ የመቋቋም ችሎታ ወይም ሬዚሊየንስ ነው። አሁን ላይ ከ90% በላይ የሚሆነው ሰው አደጋንና ችግርን የመቋቋም ችሎታ የለውም። ለምን ይመስላችኋል? በጣም በሚወዱት የፍቅር አጋሮቻቸው ክህደትና ብሬክአፕ ሲፈጸምባቸው አብዛኞቹ ሰዎች በቶሎ ልባቸው ተሰብሮ ፍጹም ሌላ ሰው በመሆን በጣም የሚጎዱትና ትልቅ ሐዘን የሚገጥማቸው። ይህ ችግር እነሱ ላይ ብቻ የተከሰተ ሌላው ሰው ላይ ግን የማይከሰት ችግር ሆኖ ሳይሆን የመቋቋም ችሎታ ወይም ሬዚሊየንስ ስለሌላቸው ነው። ፕሬሸር ሁሉም ቦታ አለ። ፉክክር፣ በሰዎች መገፋት፣ ክህደት፣ ኪሳራ፣ ውድቀት። ነገሮች በእኛ መንገድ የማይሄዱልን ከሆነ እነዚህ ሁሉ አጋጣሚዎች ሊደርሱብን ይችላሉ። ሬዚሊየንስ ወይም የመቋቋም ችሎታ ግን እሱ ነው ተስፋ የሚቆርጡና ጠንክረው ሳይሸነፉ ወደፊት የሚቀጥሉ ሰዎችን የሚለያቸው። እውነታው ደግሞ ይሄ ነው። ይቺ ዓለም የሚሸልመው ወይም ትልቅ ውጤት የሚሰጠው መውደቅ ላልቻሉ ሰዎች ሳይሆን በጭራሽ ተስፋ ለማይቆርጡ ሰዎች ነው። የመቋቋም ችሎታ ታዲያ ህመምን ማስወገድ ሳይሆን በዛ ውስጥም ለማደግ መማር ነው። ምክንያቱም በህይወት ስንኖር የሚጎዳድን ነገር ወይም ትልቅ በደልን የሚያደርስብንን ነገር መቆጣጠር አንችልም። ለሱ የምንሰጠውን ቀጣይ እርምጃ ግን መለየት እንችላለን። የመቋቋም ችሎታ ህይወት 7 ጊዜ ቀጥቅጣ ብትጥለንም ለ8ኛ ጊዜ ከፍ ብለን ቀና ማለትና የመነሳት ችሎታ ማለት ነው። በፍጥነትና በምቾት ብቻ የተጠመደች ዓለም ላይ ነው የምንኖረው። ነገር ግን ሬዚሊየንስ የሚገነባው ቀስ ብሎና ምቾት በማይሰሙን አጋጣሚዎች ውስጥ ነው። ከመረበሽ ይልቅ ትዕግስትን ስትመርጡ፣ ተስፋ ከመቁረጥ ይልቅ ጽናትን ስትመርጡ ታላቅ መሆን ትችላላችሁ። እያንዳንዱ በዙሪያችን ያሉ ነገሮች በፍጥነት እየተቀየሩ ነው ያሉት። ሰዎች ዛሬ እንዳስቀመጥናቸው ነገ መልሰን ልናገኛቸው አንችልም። ሊለወጡብን ይችላሉ። ከምንወዷቸው ሰዎች ሳናስበው ክህደት ሊደርስብን ይችላል። የኔ ያልናቸው የሥጋ ዘመዶቻችን፣ ቤተሰቦቻችን እንኳን ነገ ትልቅ ችግር ሲገጥመን ፊታቸውን ሊያዞሩብን ይችላሉ። ዛሬ የምንሰራውን ስራ ነገ ልናጣው እንችላለን። ያቀድናቸው እቅዶች በሙሉ ተሰባብረው ሊጠፉ ይችላሉ። በእነዚህ ሁሉ ችግሮችና መከራዎች መሃል ታዲያ ሳንሸበር ከፍ ብለን እንድንቀጥል የሚያደርገን ያለን ሬዚሊየንስ ወይም የመቋቋም ችሎታችን ነው። የመቋቋም ችሎታ ማለት ታዲያ ሁሉም ነገር እንዳበቃለት በሚሰማችሁ ሰዓት እንኳን እስቲል በማመን የመጓዝ ጥበብ ነው። በዝምታ ነው የሚገነባው። በረፈዱ ምሽቶች፣ በሰዎች በመገፋት፣ በውድቀቶች፣ በልብ ስብራቶች። ህመሙ ስለወደዳችሁ ሳይሆን ያ ህመም ግን እናንተን እንዲገልጻችሁ ባለመፍቀር ነው የመቋቋም ችሎታችሁ ከፍ ሊል የሚችለው። ስለዚህ ህይወት ፈተናዋ እና ወደ እናንተ እየጎተተች የምታመጣው ችግር ማብቂያ እንደሌለው ወቁ። ታዲያ ያ ችግር ቀላል እንዲሆን ሳይሆን እናንተ ጠንካራ እንድትሆኑ ተመኙ። ምክንያቱም የመቋቋም ችሎታ ማለት ህመም የማይሰማው ሰው መሆን ሳይሆን ለዛ ህመም እጅ የማይሰጥ ሰው መሆን ነው። በስተመጨረሻም ስኬት ለእድለኞች ሳይሆን የመቋቋም ችሎታ ላላቸው ሰዎች ነው። ለሚወድቁና ለሚነሱ፣ ለሚሰበሩና ድጋሚ ለሚገነቡ፣ ለሚያለቅሱና ደግሞ ጉዟቸውን ለሚቀጥሉ ሰዎች ነው ስኬት ቦታ ያለው። ሶስተኛ ደግሞ ሁል ጊዜ ራስን ማስተማር ነው። አሁን ላይ ብዙ ሰው የትምህርት ዲግሪ አለው፣ ነገር ግን ያንን የያዘ ሁሉ ስራ የለው፣ ወይም በያዘው ዲግሪ ብዙ ሰው እየሰራበት አይገኝም። ነገር ግን የሆነ ስኪል ወይም ክህሎት ማዳበርና በዛም ውጤታማ መሆን ከቻላችሁ ብዙ ቦታ ተፈላጊነትን ታተርፋላችሁ። ራሳችሁን ማስተማር የውዴታ ግዴታችሁ ሊሆን የሚገባ ነገር ነው።
ታዲያ ራስን ማስተማር ሲባል ዩኒቨርሲቲ ገብቶ ተመርቆ የሰርቲፊኬት ባለቤት መሆን ወይም የግዴታ ዲግሪ ማሳደድ ሳይሆን ለሆነ ነገር መጓጓት ነው። ነገርን ለመረዳት፣ ራስን ለማሻሻል፣ ለችግሮች መፍትሄ ማበጀት። የትምህርት ቤት ጉዞን ብትጨርሱ እንኳ ራሳችሁን ኢቮልቭ ለማድረግ ጥረት ማድረግ ነው። እውቁ ፈላስፋ ሶቅራጠስ በአንድ ወቅት እንዲህ ሲል ተናግሮ ነበር። ብልህና ጥበበኛ የሚባሉ ሰዎች ከሁሉም ነገር እና ከሁሉም ሰዎች ከስህተቶቻቸው ይማራሉ። መካከለኛ የሚባሉ ሰዎች ከራሳቸው ጥፋትና ከራሳቸው ልምድ ብቻ ይማራሉ። ስቱፒድ የሚባሉ ሰዎች ግን ለሁሉም ነገር መልስ አላቸው፣ ስለዚህ ሁሉንም ማወቃሉ ይላሉ። ስለዚህ ራስን ማስተማር ማለት ለሁሉም ነገር አዋቂ ነኝ ከማለት ይልቅ ጥያቄ መጠየቅ ነው። ሌሎች ስልካቸውን ስክሮል በማድረግ በተጠመዱባት ዓለም መጽሐፍ ለማንበብ መሞከር ነው ራስን ማስተማር ማለት። እንድናድግ የሚረዳን ዋነኛ መሳሪያ ከፊታችን ሁሌም አለልን፣ እኛ ግን ለመመልከት ነው የተሳናል። መጽሐፍቶች፣ ፖድካስቶች፣ ቪዲዮዎች፣ ኮርሶች ሁሉም በእጃችን ናቸው። ጥቂቶች ብቻ ናቸው ያንን ተቀብለው በወጥነት እየተገበሩት ያሉት። በእያንዳንዱ ሜዳ፣ በእያንዳንዱ የህይወት መስክ ላይ መማር የሚችል ሰው ነው ሁሌም የሚያሸንፈው። ቀድሞ ስለጀመሩ ሳይሆን ቆሞ መቅረትን ስላልተገበሩ ነው። ህይወት ፊቷን ስታዞርብን፣ የሥራ ሁኔታ ተቀያይሮ ባዶ እጃችንን ብንቀር፣ ሰው ሁሉ ቢተወን፣ ራሳችንን የምናስተምርና በየቀኑ አዲስ ነገር ራሳችን ላይ መጨመር የምንችል ከሆነ ብቻ ነው ሳንሰበር መቆምና አሸናፊ መሆን የምንችለው። ስለዚህ መማራችሁን በጭራሽ እንዳታቆሙ። በየቀኑ ከሁሉም ሰው እንዲሁም ሁሉም ቦታ መማራችሁን ቀጥሉ። አንድ ተጨማሪ ገጽ በየቀኑ አንብቡ። አንድ ሌሰን በየቀኑ ተማሩ። እንዲሁም አንድ ተጨማሪ ጥያቄን ሁል ጊዜ ጠይቁ። ያ ትልቅ ኃይል ይሆናችኋል። አራተኛና የመጨረሻው ደግሞ ዲሲፕሊን ነው። አሜሪካዊ የከባድ ሚዛን ቦክሰኛ የነበረው ጆሊዮስ በዝነኛ ንግግሩ ይታወቃል። እያንዳንዱ ሰው ወደ ገነት መግባት ይፈልጋል፣ ነገር ግን መሞት አይፈልግም ሲል ተናግሮ ነበር። ስኬትም እንዲሁ ነው። ሁሉም ሰው ሀብታም መሆን፣ ስኬታማ መሆን፣ ትልቅ ደረጃ ላይ መድረስ፣ ከዛሬ እስራት ወጥቶ ትልቅ መሆን ከልቡ ይፈልጋል። ነገር ግን ያንን ለማሳካት የሚጠበቀውን መስዋዕትነት ማንም አይመኝም። ምክንያቱም ስኬት የሆነ ጊዜ እያረፋችሁ በሚሰሩት ነገር ሳይሆን በየቀኑ በሚሰሩት ስራ ነው የሚመጣው። ህይወት ማለት የ100 ሜትር ሩጫ ውድድር አይደለም፣ ይልቅ ማራቶን ነው። ማራቶን ደግሞ ረጅም ርቀት ነው። ለመሮጥና አሸናፊ ለመሆን ደግሞ የግዴታ ትልቅ ጽናት፣ የማይበገር ማንነት፣ ተስፋ የማይቆርጥ አእምሮ እና ጠንካራ የሆነ ሰውነት ያስፈልጋቸዋል። እነዚህን ሁሉ ታዲያ የሚይዝልን በየቀኑ የሰራነውና እየተለማመድን የምናሳልፈው ዲሲፕሊናችን ነው። ሁሉም ሰው ታዲያ ያንን ማራቶን ማሸነፍ ይፈልጋል። ሁሉም ውጤቱን ይመኛል። ነገር ግን በጣም ጥቂቱ ሰው ብቻ ነው አሸናፊ የሚያደርገውን ልማድ የሚገነባው። ያላችሁ ታለንት የሆነ በር ሊከፍትላችሁ ይችላል። ነገር ግን ያንን በር ተከፍቶ እንዲቆይ የሚያደርገው ያላችሁ ዲሲፕሊን ነው። አሁን ላይ ዓለም የምትፈልገው ቁጭ ብለው ህልም የሚያልሙ ሰዎችን ሳይሆን በቁርጠኝነት ተነስተው ስራ የሚሰሩ ሰዎችን ነው። ሌሎች ትኩረታቸውን በሚነሳ ነገር ጊዜያቸውን ሲያባክኑ እሱን ትተው በወጥነት ራሳቸው ላይ ለሚያተኩሩ ሰዎች ብቻ ነው ጥሩ ምላሽ የሚሰጣቸው። ስለዚህ በዚች ምድር ላይ ስትኖሩ ያለምንም ችግርና መናወጥ ቀጥ ብላችሁ መቆም ከፈለጋችሁ ፐርፌክት ለመሆን ወይም ፍጹም ሙሉ ሰው ሆኜ ሁሉንም ነገር አገኛለሁ ብላችሁ አታስቡ። በዛው መንገድም አትሞክሩት። ይልቅ ኮንሲስተንሲ ፈልጉ። ወጥ የሚያደርጋችሁን ነገር። አነቃቂ ንግግር ላይ መሮጣችሁን አቁሙና ዞር ብላችሁ ህይወታችሁን ተመልከቱት እስቲ። ከ5 ዓመት በፊትና አሁን ላይ ካለሁበት ሁኔታ ምን ልዩነት አለ ብላችሁ ራሳችሁን ጠይቁ። ከ5 ዓመት በኋላስ የት መድረስ አለብኝ ብላችሁ ጠይቁ። አሁን ያያዝኩት አካሄድ የምፈልገው ቦታ ላይ ያደርሰኛል ብላችሁ ራሳችሁን ጠይቁ። ያኔ ህይወት ትክክለኛውን የማነቃቂያ ራሷ ትሰጣችኋለች።
ያ ነው ትልቅ ለውጥን የሚያመጣላችሁና ውድ የሚያደርጋችሁ ባህሪ። ታላቅነታችሁን የሚገልጽላችሁ ዲሲፕሊን ነው። ስለዚህ ፈቃድ መጠበቃችሁን አቁሙ። ፐርፌክት የሆኑ አጋጣሚዎችን መጠበቅ አቁሙ። ጫናዎችን መቋቋም የሚችል በተደጋጋሚ መማር የማይሰለቸው ከውድቀት በኋላ እንደገና የሚነሳና የሚፈልገው ነገር ላይ ብቻ ማተኮር የሚችል ሰው መሆን እወቁበት። አስታውሱ፣ ስኬት ጊዜያዊ ነው። ከናንተ ጋር ዘላለም የሚቆየው ነገር የናንተ ካራክተር ወይም ባህሪ ነው። ያንን በየቀኑ ለማሳደግ ለመከላከልና በሱም ለመኖር ምረጡ። ምክንያቱም በስተመጨረሻም እናንተን ዲፋይን የሚያደርጋችሁ በእናንተ ላይ የተከሰተው ነገር ሳይሆን በዛ ክስተት አልፋችሁ የምትሆኑት ማንነታችሁ ነው። እነዚህ 4 ባህሪያትም ተፈላጊ የሚያደርጓችሁና በሄዳችሁበት ቦታ ሁሉ እናንተን ተመራጭና ተቀዳሚ የሚያደርጉ እንዲሁም አሸናፊ የሚያደርጓችሁ ናቸውና በሚገባ ተጠቀሙባቸው። የዛሬው ቆይታችንንም እንደወደዳችሁትና ብዙ እንዳተረፋችሁበት አልጠራጠርም። ለገራር ቻናል አዲስ ከሆናችሁ ሰብስክራይብ እንድታረጉ ስል በድጋሚ ላስታውሳችሁ። እስከ መጨረሻው ድረስ ስለተከታተላችሁ በጣም ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።